ክብር ለኢየሱስ ይሁን። አሜን። ዛሬ ስለ እግዚአብሔር ፕሬዘንስ አስተምራለሁ። ለእግዚአብሔር ቃል ዝግጁ ናችሁ? በጣም የሚገርም ሐሳብ ነው ዛሬ የምንነጋገረው። ቶሎ ሐሳቤን ለማካፈል እሞክራለሁ። መጽሐፍ ቅዱሳችንን ያዝን። እዚህ ቤት ስትመጡ እንደዚህች አይነት መጽሐፍ ቅዱስ ይዛችሁ ብትመጡ ይመከራል ከማስታወሻ ደብተር ጋር። ስለዚህ መጽሐፍ ቅዱሳችንን ያዘን ሁላችን ለእግዚአብሔር ቃል ክብር በእግሮቻችን ቆመን የዮሐንስ ወንጌል ምዕራፍ 2 ከቁጥር 11 ጀምሮ። ኢየሱስ ይህን የታምራዊ ምልክቶች መጀመሪያ በገሊላ አውራጃ በቃና ከተማ አደረገ፣ ክብሩንም ገለጠ። ደቀ መዛሙርቱም በእርሱ አመኑ። ከዚህ በኋላ ከእናቱና ከወንድሞቹ ጋር ከደቀ መዛሙርቱም ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ተቀመጡ። ከአይሁድም የፋሲካ ቀን ተቃረበ። ኢየሱስም ወደ ኢየሩሳሌም ወጣ። በቤተ መቅደስም አደባባዮች ከብቶች፣ በጎች፣ እርግቦች የሚሸጡ እንዲሁም ተቀምጠው የገንዘብ ምንዛሪ የሚያከናውኑ ሰዎችን አገኘ። የገመድም ጅራፍ በእጁ አበጅቶ በጎችና ከብቶችን ሁሉ ከቤተ መቅደሱ ግቢ አባረረ። የመንዛሪዎችንም ገንዘብ በተነ፣ ጠረጴዛዎቻቸውንም ገለበጠ። እርግብ ሻጮችንም እነዚህ ከዚህ አስወጧቸው፣ የአባቴ ቤት የንግድ ቤት አታድርጉ አላቸው። ደቀ መዛሙርቱም ለቤትህ ያለኝ ቅናት ያቃጥለኛል ተብሎ የተጻፈው ትዝ አላቸው። አይሁድም ይህን ሁሉ ለማድረግ ስልጣን እንዳለ የሚያረጋግጥ ምን ታምራዊ ምልክት ታሳየናለህ አሉት። ኢየሱስ ይህ ቤተ መቅደስ አፍርሱት፣ እኔም በሶስተኛው ቀን መልሼ አነሳዋለሁ ብሎ መለሰላቸው። አይሁድም ይህ ቤተ መቅደስ ለመስራት 46 ዓመት ፈጅቷል፣ ታዲያ አንተ እንዴት በሶስት ቀን መልሰህ ታነሳዋለህ አሉት። ቤተ መቅደስ ሲል ግን ስለ ገዛ ሰውነቱ መናገሩ ነበር። ኢየሱስ ጌታ ነው። እንደምታውቁት እኔ ኢነርጂ ፈልጋለሁ፣ አሜን ፈልጋለሁ። ዛሬ የሚረዳኝ ሰው አለ? እስቲ አሜን የሚል ሰው አለ? አዎ። ስለዚህ አይ ኒድ ኢነርጂ። በደንብ ኢነርጂ ካላችሁ የሆነ ሬቨሌሽን ዛሬ እግዚአብሔር አምላክ ምስክሬ አንድን ሰው ያገኘዋል። በጣም ኤክሳይት የሚያደርገኝ ሐሳብ ነው የእግዚአብሔር መገኘት፣ the presence of God። የእግዚአብሔር እስቲ በሉ የእግዚአብሔር ምን መገኘት፣ the presence of God። የጌታ መገኘት እግዚአብሔር ሲገኝ the appearance of God። በዚህ ምድር ላይ የተለያዩ በመንፈሳዊ ነገር ተሳቦ የሚደረጉ ነገሮችን ፌክ ማድረግ ትችላላችሁ። አሁን በተለይ ቴክኖሎጂው በጣም በቀላሉ ከፈለክ ስብከት አዘጋጅቶ ይሰጣል እና እንግሊዘኛ የመማር አቅም ካለ እሱ ወደ አማርኛ ቀይረ መስበክ ነው። አሁን ስብከትም ፌክ መደረግ ተጀመረ። ብዙ አቃለው እንደዚህ የሚያገለግሉ ፕሮፌሲ ፌክ ሊደረግ ይችላል። ቴስቲሞኒ ፌክ ሊደረግ ይችላል። ሰዎች የፈለገ ቢጥሩ፣ ሰዎች የፈለገ ቢሞክሩ አንድ ፌክ ሊያደርጉት የማይችሉት ነገር የእግዚአብሔርን ፕሬዘንስ። የእግዚአብሔር ፕሬዘንስ ፌክ ሊደረግ አይችልም። የእግዚአብሔርን ፕሬዘንስ ኬሪ አድርገው የሚመጡ ሰዎች በተለያየ ቴክኒክ ምእመኑን ማሳመን አይችሉም። if you have it you have it። ካለህ አለህ ነው። ዛሬ ይሄ ፌክ ሊደረግ የማይችል የእግዚአብሔር ፕሬዘንስ የእናንተ ህይወትና አገልግሎት ላይ እንዲመጣ በኢየሱስ ስም እናገራለሁ። ፌክ አይደረግም የእግዚአብሔር ፕሬዘንስ። ዘማሪ ሆኖ የሚዘምር ሰው ፕሬዘንሱ ፌክ ሊያደርግ አይችልም። ላብ በላብ ሊያደርግህ ይችላል፣ ሊያዘልልህ ይችላል፣ እስኪደክምህ ልብ በአፍ እስክትወጣ ያለ ፕሬዘንስ በስኪል። አንዳንድ ዘማሪ ደግሞ ሳትዘል ቆሞ ገና ድምጹን ማውጣት ሲጀምር እንባ መፍሰስ ይጀምራል። ሰውነት ሼክ ያደርጋል። ቪዥን ማየት ይጀምራል። ሰዎች ኢየሱስን ኢንካውንተር ማድረግ ይጀምራሉ። ሰውየው ባላቆም ይላሉ። ይሄ ፌክ አይደረግም፣ በስኪል የምታመጣው አይደለም። ስለዚህ በጣም ሁለት ስጦታዎች ደስ ይሉኛል። አሁን ይሄኛውንም ስፔሻሊ ኢን ደ አፍሪካን ጎስፕል ሙቭመንት ፌክ መደረግ ጀምሯል። ሂሊንግ እና ፕሬዘንስ በጣም ደስ የሚሉኝ። በቃ እውር ከሆነ እውር ነው፣ በቃ ካበራው አበራው ነው፣ ካላበራው አላበራው። ፌክ ማድረግ አትችልም ሂሊንግ። ሌላ ፌክ ሊደረግ የማይችል ነገር ስትገባ፣ ስትወጣ፣ ስትናገር፣ ስታገለግል፣ በቤት
በአገልግሎት በየትኛውም ፕላትፎርም አብሮ የሚንቀሳቀስ ባንተ ሰርከምፍራንስ ዙሪያ ፍሎ የሚያደርገውን የእግዚአብሔርን ዊንድ ፌክ ማድረግ አይቻልም። ዛሬ ይሄ ፌክ ሊደረግ የማይችል እግዚአብሔር መገኘት ለአንድ ሰው እንዲመጣለትን ይጸልያል። ፌክ አይደረግም። the presence of God ምን ማለት ነው? እግዚአብሔር ከናንተ ጋር አፒር ሲያደርግ ማለት ነው። የእግዚአብሔር መገኘት ማለት የእግዚአብሔር መገኘት ማለት እግዚአብሔር ሲገኝላችሁ ከናንተ ጋር ማለት ነው። the appearance of God ለምሳሌ ለአንዳንድ ሰው የአንዳንድ ሰው በላይፉ ላይ መገኘት የሚሰጠው ቦልድነስ አለ፣ ኮንፊደንስ አለ፣ ድፍረት አለ፣ መተማመኑ ይጨምራል። ያ ሰውዬ በሱ ዙሪያ ካለ ለምሳሌ ሲደበደብ የነበረን አንድ ሕፃን ልጅ ፈርጠም ያለ አባቱ ሲመጣ ከዛ በኋላ ንግግሩ ይቀየራል፣ ወሬው ይቀየራል አይደል? ሲደበድቡት የነበሩትን ሕፃን ልጆች መፈለግ ይጀምራል። ለምን? አባቱ ምን ብሏል? አፒር አድርጓል እሱ ጋር። ስለዚህ የአንዳንድ ሰዎች መገኘት የአንዳንድ ፐርሰኖች በህይወታችን ላይ መገኘት የሚሰጠው ቦልድነስ እና ኮንፊደንስ አለ። ልክ እንደ ሰው እግዚአብሔር ደግሞ የሚገኝላቸው ሰዎች አሉ። when they move with God ወይ የትኛውንም ነገር ሲያደርጉ ከእግዚአብሔር ጋር የሚያደርጉ ሰዎች አሉ። ዛሬ እሱ ፕሬዘንስ በቤታችሁና በህይወታችሁ ላይ እንዲበዛላችሁ ነው መጸለየው። ስለዚህ ምንድነው ይሄ እግዚአብሔር መገኘት? what is the presence of God የሚለው እናያለን። ክብር ለኢየሱስ ይሁን። ዝግጁ ናችሁ? ሰላም ናችሁ? ስለዚህ it is the appearance of God እንጂ እግዚአብሔር እንኩ ብሎ የሚሰጠን ነገር አይደለም ማለት ነው። እንኩ ብሎ የሚሰጠን የትንቢት ስጦታ አይደለም ማለት ነው። እንኩ ብሎ የሚሰጠን ነፃ የማውጣት ስጦታ አይደለም ማለት ነው። ለሱ የእግዚአብሔር ፕሬዘንስ አያስፈልግም፣ ያንተ ፕሬዘንስ ነው የሚያስፈልገው። ከኔ ጋር ናችሁ? ለምሳሌ ፕሮፌቲክ የሆነ ጊፍት ላይ ያለ ሰው የእግዚአብሔር መገኘት ምናምን መምጣት አያስፈልገውም። ሰውየው ከመጣ ፕሮፌሲ አለ አላችሁ? አዎ፣ የሰውየው አፒራንስ ብቻ ነው በዛ ቦታ ላይ የሚያስፈልገው። መጣ ማለት ትንቢት አለ። he can prophesy all day። ለምን? እንካ ብሎ እግዚአብሔር የሰጠው ነገር ስለሆነ በጣም ደስ የሚል ነው። ይሄ ዴሊቨረንስ ላይ እግዚአብሔር አኖይንት ያደረጋቸው ሰዎች አፒር ሲያደርጉ በቃ አፒር ማድረጋቸው ይበቃል። እግዚአብሔር አምኖ የሰጣቸው ነገር አለ፣ ወክሎ የሰጣቸው ነገር አለ። መጡ ማለት መጮ ይጀምራል። አንተ ጉሮሮን አንቀ ስታሰቃዩ የነበረውን አጋንንት በአንድ ደቂቃ ውስጥ አንዳንድ አገልጋዮች አሉ እንደዚህ ያንቋል። ውጣ ሲል አጋንንት ራሱ ለመውጣት ድምጽ ለማውጣት አጋንንቱ ራሱ ለመጮ እድል የለውም። ጩህ ስትለው ራሱ እንዴት ነው የሚጮው? እንደዚህ ያንቀው እያጓራ ካልወጣ እንደዚህ የሚያንቋሉ አሉ። አይቻሉ ባለፈው መጥቶ እንደዚህ ከዛ እኔ እንዲለቀኝ መጮሄ አይቀርም። 3 አይደለም 30 ጊዜ ቢለኝ ከመታነቅ ከሚያመጣብኝ ሰፈሪንግ መጮ ያደነኛል። ስለዚህ ምን ችግር አለ ብጮህለት ይልቀቀኝ እንጂ እንደዚህ የሴቶቹን እንደዚህ ጸው አርጎ የሚጸልይ ሰው አለ ከና ጸጉሯ ከሚነቀል። በተለይ ደግሞ የተለያዩ አይነት መንገዶች አሉ። ጸጉሯ ላይ መጮ ነው የሚሻለው። አንድ ግን እግዚአብሔር አምኖት ይሄንን ግሬስ የሰጠው ሰው አፒር አደረገ ማለት አንተ ህይወት ላይ ፋይት ማድረግ አይተበቅበትም። ቆይ መጀመሪያ ጸልዬ ላስወጣው ማለት አይተበቅበትም። የሱ ፕሬዘንስ እዛ ቦታ ላይ እሱ መገኘቱ ለዛ ነገር ሶሉሽን። ከኔ ጋር ናችሁ? ሂሊንግ ላይም እንደዛው፣ የጸጋ ስጦታዎች ላይም እንደዛ ነው። ይሄ እንኩ ብሎ እግዚአብሔር በሚሰጠንና በእኛ እዛ ቦታ በመገኘታችን ብቻ ሶልቭ የሚደረግ ነገር። አንዳንድ ጊዜ ደግሞ እግዚአብሔር እንኩ የሚለውንም ነገር አንድ ላይ ጠቅልሎ ይዞት ከኛ ጋር የሚመጣበትና በሱ ፕሬዘንስ የምናገለግልበት ደግሞ ሲዝን አለ። እኔ ከብዙ ነገሮች የበለጠ ይሄኛውን አገልግሎት ወደዋለሁ። አረ አሜን በሉስ። ስለዚህ ይሄ ነገር ይሄ ፕሬዘንስ የሚባለው ነገር ምንድነው የሚለውን ማየት አለበት። the appearance of God ማለት ነው።
በቃ እዚህ ጋር መጥቶ እግዚአብሔር ሲቀመጥ ማለት ነው። ራማአዲ ካቶራባ ሳፓካቲ አላቫ ከዛ በኋላ በአንተ ላይፍ ላይ የሚሆነው የትኛው ነገር ዲቫይን ሲሆን ማለት ነው የእግዚአብሔር ፕሬዘንስ ማለት። ኢየሱስ የእግዚአብሔር ልጅ ጌታ ነው። ጌታ ኢየሱስ ወደ ሐሳቤ ሊድ ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 1 ላይ አገልግሎቱን እንዴት እንደመጣ ወደዚህ ምድር ከተናገረ በኋላ የኢየሱስን አመጣጥና ስለመጥምቁ ዮሐንስ ከነገረን በኋላ ዮሐንስ ወንጌል ምዕራፍ 2 ላይ ያለ ጊዜው አገልግሎት እንደጀመረ ይናገራል። ያለ ጊዜው ቢሆንም ትንሽ ነው መተላለፍ የነበረው እና ማርያምን ሰምቶ አገልግሎት ጀመረ ይላል። እና እሱን እንደጨረሱ ይላል ከዛ ሰርግ ቦታ ወጡና ይላል ወደ ቅፍርናሆም ሄዱ ይላል። እናቱ ደቀ መዛሙርቱ አብረው ሆነው ወደ ምን ሄዱ? ወደ ቅፍርናሆም ሄዱ። እና የኢየሱስ ተቀብቶ ከተነሳበት የመጀመሪያውን የፋሲካ በዓል ያከብር ነበር። ኢየሱስ በዚህ ምድር በነበረ ጊዜ 3 የፋሲካ በዓላትን አክብሯል። ምክንያቱም አገልግሎቱ ስንት ጊዜ ነበር? ለ3 ዓመት ነበር። ክብር ለኢየሱስ ይሁን። ስለዚህ ይሄ የመጀመሪያ ፓስኦቨር ነው፣ የመጀመሪያ የፋሲካ በዓል ነው። እዛ አካባቢ ላይ ሳክሪፋይ የሚደረግ ወይም ደግሞ ለፋሲካ በዓል መስዋዕት የሚደረግ ገበያ ጦፏል። ለምን? እዚህ እንደነበረው ማለት ነው። እዚህ አሁን ፋሲካ ሊደረግ በነበረ ጊዜ እንደነበረ ግርታ የፋሲካ በዓል ሰሞን ለእግዚአብሔር የሚቀርብ መስዋዕት ስላለ ቤተ መቅደስ ውስጥ ምን ጦፏል? ገበያ ጦፏል። እና ገና የመጀመሪያ አገልግሎቱን አገልግሎ ለረፍት ይመስለኛል ወደ ቅፍርናሆም ሄደው እና ከቅፍርናሆም 100 ማይል ነው የምትርቀው ኢየሩሳሌም። በኢየሩሳሌም ወክ እያደረገ ሊሆን ይችላል አላቅም። ሲገባ ቀጥታ የገባው ቤተ መቅደስ ነው። ከኔ ጋር ናችሁ? በደም ባረጋችሁ ሰው ዛሬ አንድ ሰው የሆነ የቃሉ ቦምብ መጥቶ እላዩ ላይ ይፈነዳበታል ዛሬ። እና መጣና ገባና አንድ ነገር ተናገረ። ሲያያቸው እየተሸጠ ነው እና ከረንሲ ሁሉ ላይ ቀያየሩ ነበር ይላል። የሮማውያንን ገንዘብ ወደ እነሱ ገንዘብ እየቀየሩ ነበር አስራት የምትሰጠው። በሮማዊ ገንዘብ አንድ ሌዋዊ መጥቶ አንተን አስራት አይቀበልህ፣ መቀየር አለብህ። ስለዚህ ስትለፋ ያገኘውን የሮማዊ ገንዘብ ቤተ መቅደስ ትሄድና ዶላርን ወደ ብር እንደምትቀይረው መስዋዕትና አስራትን የምታቀርብበትን ከረንሲ ትገዛ ነበር ይላል። ከዛ ደግሞ ቺፕ የሆኑ መስዋዕቶች ፈልጋችሁ አምጦ ያለውን እግዚአብሔር ፈልጋችሁ አምጦ ያለውን ዋኖስ በል፣ ፍየል በል፣ በግ በል፣ የትኛውንም ልታፈሰውና ለእግዚአብሔር ልታቀርብ የምትችለው መስዋዕት በሙሉ ደርድረውልህ ቤተ መቅደስ ውስጥ ይቸበችቡት ነበር። እና ኢየሱስ ገና አንድ አገልግሎት ነው ያገለግለው። በምን አይነት ኦቶሪቲ እንደሆነ ሳያቅ ጅራፉን መግመድ ጀመረ ይላል። ሻላባ ሱፕራዲና መግመድ ጀመረ። ሰው አያቆም፣ አገልግሎቱ አይታወቅም፣ ምን አይነት ሰው እንደሆነ አይታወቅም። ከደቀ መዛሙርቱ ጋር የነበረውን ህብረትና የትኛውንም ነገር አያቆም። ይሄ አገልግሎት ቁጥር 2 ነው፣ ስብከት ቁጥር 2 ነው ለኢየሱስ። እና ሲገባ ገመደና ይላል በጅራፍ ይላል መጀመሪያ መስዋዕቶቹን አስወጣቸው ይላል። ሻጮቹን አይደለም የገረፉ፣ ቺፕ የሆኑ መስዋዕቶችን እየገረፈ ከዛ ቤተ መቅደስ ሾጥ እያደረገ በጓን ማለት ነው ሸኛት። ሸለበራ ያለች አይመስላችሁ? በጓ ጧ እያደረገ በጅራፍ እየገረፋት አስወጣና መስዋዕቱን። ከዛ በኋላ ከሻጮቹንም ዲል አደረገ ብሎ ይናገራል። ከዛ በኋላ እንደዚህ ያላቸው አንድ ነገር ነገራቸው። ገና ዮሐንስ ወንጌል ምዕራፍ 2 ነው ይሄ። እና ይሄን መቅደስ አፈርሰዋለሁ፣ ከዛ በ3ኛው ቀን እንደገና ምን አድርጓለሁ? እሰራዋለሁ ብሎ ነገራቸው። አገልግሎት ቁጥር 2 ላይ አፍርሼ በ3 ቀን ውስጥ እንደገና እሰራዋለሁ ብሎ ነገራቸውና በጣም የምትገርም ሰው ነህ። ይሄን መቅደስ ይሄንን ቴምፕል ለመስራት እኮ 46 ዓመት ነው የፈጀው። እንዴት ምን አይነት ድንቅና ታምር ብታደርግ ነው ይሄንን የምትሰራው ይላል። አንዳንድ የመጽሐፍ ቅዱስ አዋቂዎች እንደሚናገሩት ምን ይላል እዚህ ላይ ሳነብ የሰው ልጅ ሴል 46 ክሮሞዞም ነው ያለው እና በእያንዳንዱ ኢንታየር ቦዲያችሁና ሴላችሁ ላይ እኔ መጥቼ ልኖር እንደገና ሰራዋለሁ እያለ ነው ይላሉ። 46 ዓመት የፈጀው የሰው ልጅ ሴል 46 ክሮሞዞም ነው ያለው። አንተ የቆምከው በህይወት እንድትኖር ያደረገ የ46 ክሮሞዞሞች አንድ ላይ መሆኑ
እና 46 ዓመት በፈጀ በዚህ ቤተ መቅደስ ሳይሆን በኢንታይር ሂውማን ቦዲ ላይ መጥቼ ልኖር እንደገና ሰራዋለሁ አለ ብለው ይናገራሉ። ክብር ለኢየሱስ ይሁን። ከዚህ በፊት ግን ይሄ ፕሬዘንስ የሚባለው የእግዚአብሔር መገኘት የሚባለው ነገር የተለመደ ነገር ነበር። ከዚህ በፊት ህዝቡ የሚያውቀው ነገር ነበር። አፒር ሲያደርግ ወይም ደግሞ እግዚአብሔር ሲመጣ ይመጣ የነበረው ግን ህዝቡ ላይ ፍርሃትን በማድረግ ነበር የሚመጣው። ለምን? in the presence there is personality። በመገኘት ውስጥ የተገኘው ሰውዬ ማንነት አለ towards you። ለምሳሌ እኔ በጣም የሚቀፈኝንና የምጠላውን ሰውዬ እዚህ ውስጥ ኢየሱስ ጌታ ነው የለም። እኔ የሚቀፈኝና የምጠላው ሰውዬም በምድር ላይ የለም። ጌታ ኢየሱስ ዘመኔን ይባርክ። ቅፍፍ ብሎ የሚጠላኝ ሰውዬ የለም። ማይመቸኝ ሰውዬ ሊኖር ይችላል፣ ምጠላው ሰውዬ ግን የለም። እና በጣም ኤክሳይትድ ሆኜ የምወደውን ሰውዬ ሳገኝ ያለኝ ፕሬዘንስ እና በሰውዬው ላይ ቁጣ ኖሮኝ፣ በሰውዬው ላይ በቀል ኖሮኝ፣ በሰውዬው ላይ ከኔ ተቃራኒ ነገሮችን እያደረገ ስመጣ ያለኝ ፕሬዘንስ ተመሳሳይ አይደለም። በደም ባርጋችሁ in the presence there is personality። ሰውየው በሚመጣበት ፕሬዘንስ ውስጥ ማንነቱን ታያለ። በተለይ ሀበሻ ካልሆነ ሀበሻ በጣም ለሚጠላው ሰው የመሳቅ ከፍተኛ የሆነ ጥበብና ከፍተኛ የሆነ ተስጦ አለው። ሀበሻ እየደበርከው እኮ ነው ፈገግ ብሎ አቅፎ አሞካሽቶ ሊሄድ የሚችልበትን ጥበብ እግዚአብሔር ሰጥቶታል ብዬ አላምንም። ግን አለው ሀበሻ ስፔሻሊ ካልሆነ አሁን አይታችሁ ከሆነ ፌክ ማድረግ የማይችሉ ሰዎች አይታችሁ ታውቃላችሁ። ማስመሰል የማይችሉ ሰዎች በቃ እንደ በእናንተ እንዳዘኑ ከፊታቸው አይታችሁ የምታውቁ ሰዎች አሉ። በቃ እናንተ ጋር ወይ ይሸሿችኋል ወይ ወደ እናንተ አይቀርቡ ማስመሰል የማይችሉ እና እግዚአብሔር እውነተኛ አምላክ ነው። ኢየሱስ እስኪመጣ ድረስ በነበረው ህዝብ ላይ እግዚአብሔር ቁጣ ነበረው። እግዚአብሔር ህዝቡን ሲያይ የተላለፈ በደለኛ የሆነ ከሱ ጋር የተለያየ በጨለማ ውስጥ የሚኖር ህዝብ ነበር የሚያየው። ስለዚህ ሲመጣ በዛ ጊዜ በነበረው ማንነት ነው ወደ ህዝቡ የሚመጣው። ስለዚህ ህዝቡ እግዚአብሔር ሲመጣና ሲያየው መደሰት አይችልም፣ መሳቅ አይችልም፣ ኤክሳይትድ መሆን አይችልም፣ እንኳን መጣህልን ማለት አይችልም። እግዚአብሔር መጣ ማለት ጉዳ አለ። በድሮ ዘመን እግዚአብሔር መጣ ማለት የሆነ ቁጣ አለ። በድሮ ዘመን ይጨነቃል ህዝቡ። ምን ሊለን ነው ይላል ህዝቡ። እና መስዋዕት የሚያቀርቡት ሲሄድ ነው ባይዘው። ዛሬ እየሰማኝ ያለ አንድ ሰው ካለ በደንብ ይስማኝ። እግዚአብሔር ምንም ሳያደርግ ከሄደ የምስጋና መስዋዕት ያቀርቡ ነበር። ቁጣ አለ በጭጋግ ውስጥ፣ በጨለማ ውስጥ፣ በደመና ውስጥ፣ በመብረቅ ውስጥ ነበር እግዚአብሔር እየመጣ የሚያወራው። በአውሎ ንፋስ ውስጥ ካኑ ኢማጂን በአውሎ ንፋስ ውስጥ የሆነን ተራራ ያናወጠ ጭስ ያጨሰ እሳት ያመጣ ነበር እግዚአብሔር የሚናገር። ለምን? ወደዛ ሰው ሲመጣ ወደዛ ፕሬዘንሱን ይዞ ሲመጣ ፐርሰናሊቲው ላይ እግዚአብሔር ያለው ቁጣ ነው። በደል ያለበትን ህዝብ ነበር የሚያገኘው እና ይጨነቅ ነበር ህዝቡ። ለዛ ነው በድሮ ጊዜ የነበሩ ቦታዎች ላይ ትንቢቶች፣ አንዳንድ ትንቢቶች ይሰማሉ። ላጠፋችሁ መጣለው ይላል ጌታ። እግዚአብሔር አምላክ ምስክሬ፣ ጌታ ሊያጠፋን አይመጣም። በቃ እንግዲህ ከደበራችሁ ምን ማድረጋችሁ? ላጠፋችሁ ነው፣ እንዲህ ላረጋችሁ ነው። ይሄ እግዚአብሔር ድምጽ አይደለም። ከናንተ ውስጥ 15 ሰው በሞት እቀጣለሁ ይለኛል ጌታ የሚል ትንቢት እየሰማሁ ነው ያደግኩት። ባይዘዌ ኦል ኦፍ ኢት እስካሁን ድረስ ሀፕን አላደረገም። በምስራቅ በኩል የሆነ ንፋስ ሊመጣ ነው፣ የሆነ እንትን ሊመጣ ነው ተብዬ ነው እኔ ስሰማ ያደግኩት። ህዝቤ ከተባለ ተሸማቀን። ልክ in the old testament by the way ኮምፎርት የሚሰጣችሁ ሰዎች እኔ I don't care, I'm teaching the word of God። ልክ እግዚአብሔርን ስናስብ
ብርክ እንዲዘን የሚደረግ ከሆነ ክርስቶስ አልመጣም ማለት ነው። የእግዚአብሔርን ፕሬዘንስ እናስብ ወይኔ የሚያስብል ፐርሰናሊቲ እኛ ጋር ካለ ክርስቶስ አልመጣም ማለት ነው። I am always standing against religion። ለዛ ነው ጸጥ ብላችሁ መስው። ስለዚህ ፕሬዘንስ ሊያጠፋቸው ሲመጣ ይደሰት ነበር። ህጉን ተላልፎ የሆነ ሰው ሊቀጣ ሲመጣ ይደሰት ነበር። ለምን? በዛ ዘመን የነበረው ፐርሰናሊቲ ነበር። ክብር ለኢየሱስ ይሁን። ከዛ እንደዚህ መሄድ አቆማለሁ አለና አንድ ነገር አደረገ እግዚአብሔር። ምን ስሩልኝ አለ? ቤተ መቅደስ ወይም ደግሞ ድንኳን ቴንት ስሩልኝ አለ። ባይዘዌ 2 ድንኳን አለ፣ 2 ቤተ መቅደስ አለ። አሁን ረጅም ዲቴል የሆነ ትምህርት ማስተማር ስለማልችል 2 ድንኳን አለ። የመጀመሪያው የሙሴ ድንኳን ነው። ሁለተኛው የማን ድንኳን ነው? የዳዊት ድንኳን ነው። 2 ቤተ መቅደስ አለ። የመጀመሪያው የማ ቤተ መቅደስ ነው? አይደለም። የመጀመሪያው የማ ቤተ መቅደስ ነው? የሰለሞን ቤተ መቅደስ ነው። ሁለተኛው አይሁዶች የፈረሰው ቤተ መቅደስ ነው። ስለዚህ there is 2 tabernacles, there is 2 temples። ስለዚህ የሙሴ ድንኳን አለ። እግዚአብሔር in the new testament ያለው የወደቀችውን ሁለተኛዋን ድንኳን አነሳለሁ ነው ያለው። ስለዚህ anyway ድንኳን ተሰራለት ለእግዚአብሔር ፕሬዘንስ። ዘጸአት ምዕራፍ 25 ላይ ቲንክ ድንኳን ተሰራለትና መኖር ጀመረ እዛ ውስጥ። እየሰማችሁኝ ነው? እንደዚህ አይነት ቃል ነው የሚጠቅማችሁ። ስለዚህ በደንብ ስሙ። መኖር ጀመረ እዛ ውስጥ። አንድ ነገር ተደረገ። እስቲ አንድ ሰው ተነስ፣ እንዲ ተነስሽ። ግን በደንብ አነስ ያለ ሰው ይሻለኛል። ቁጭ አንተ ታና አነስ ያለ ናሽ አንተ ማደርግባችሁ ነገር ብዙ ስለሆነ። ከዛ በኋላ አንድ ነገር በደንብ አድርጋችሁ ስሙ። ድንኳን ተሰራ። ድንኳን ውስጥ የእግዚአብሔር መገኘት የለም። ከኔ ጋር ናችሁ? ድንኳን ውስጥ አደባባይ ቅድስተ ቅዱሳን የሚባለውን ሰራና በቅድስተ ቅዱሳን ውስጥም የእግዚአብሔር መገኘት የለም። በቅድስተ ቅዱሳን ውስጥ ያለችው ታቦት ላይ ነው የእግዚአብሔር መገኘት ያለው። ስለዚህ ይሄንን እንደ ታቦት አስቡት። 1 ሜትር ነው ይላል። አይ ላቭ እንደዚህ አይነት ነገሮች ማንበብ የመጨረሻ ያስደስተኝ። ከዛ እግዚአብሔር አደባባይ ቅድስተ ቅዱሳን አድርገ ስራልኝ አለውና ሙሴ ቅድስተ ቅዱሳን ውስጥ የሚቀመጥ ታቦት ስራልኝ አለ። ምን ስራልኝ? እስቲ በሉ ምን ስራልኝ? ታቦት ስራልኝ አለ። ከዛ ከታቦቱ በላይ አለ ሜርሲ ሲት የሚባል ነገር አስቀምጥልኝ አለ። አንተ መጽሐፍ ቅዱስ የቢወርቅ አለቀ። ሜርሲ ሲት የሚባል ነገር አስቀምጥልኝ። በሜርሲ ሲቱ ግራና ቀኝ ደግሞ የኪሩብ ክንፎችን ሳልልኝ አለ። ስለዚህ ይሄ ምን አለ? ታቦት አለ። ከኔ ጋር ናችሁ? ታቦቱ ላይ ምን ተቀምጧል? ሜርሲ ሲት ተቀምጧል። የምህረት መክደኛ ይባላል። እኔ አለ ላወራ በወደድኩ በየትኛውም ጊዜ ከዚች ከሜርሲ ሲቱ ሆኜ ለካህን እናገራለሁ አለ። ስለዚህ ፕሬዘንሱ ያለው ቅድስተ ቅዱሳን ውስጥም አይደለም፣ ታቦቱ ላይ። ስለዚህ ይሄ ታቦት ምንን ኬር ያደርጋል? የእግዚአብሔርን ፕሬዘንስ ኬር ያደርጋል። ሶ this ark is a movable ark፣ የሚንቀሳቀስ ታቦት ነው ይሄ ታቦት። ለዛ ነው የእግዚአብሔር ቃል ሲናገር እንዴት እንደተማረከ አንደኛ ሳሙኤል ቁጭ በል። አንደኛ ሳሙኤል ምዕራፍ 4 ላይ ሲናገር ምን እንደሚል ታውቃላችሁ? ከሴሎ ይላል። ሁለተኛው ተበርናክሉ ከመሆኑ በፊት ልክ ሐና ሄዳ ያረገዘችበት ቦታ ማለት ነው። ሺሎ ወይም ሴሎ ነበር ታቦት የተቀመጠውና አረ እየተሸነፍን ነው ብለው ይላል የኤሊ ልጆች ታቦቱን እንዲይዙ ከሴሎ አስመጡት ይላል። ታቦቱን ልክ ታቦቱን ፍልስጤማውያን ልክ እስራኤላውያን ያንን ታቦት ሲያዩ ይላል ከፍተኛ የሆነ ደስታ በመካከላቸው ሆነ ይልና ኢነሚ ላይ የነበረው ወይም ደግሞ ጠላት የነበረው ፍልስጤማዊ ምን ተፈጥሮ ነው ብሎ ቼክ ማድረግ ሲጀምሩ ይላል ደስ የሚል ቃል አለ። እግዚአብሔር በመካከላቸው ስለመጣ ነው አለ። ስለዚህ ታቦት መጣ ማለት ማመጣ ማለት ነው። እስቲ በሉ አሁን ወደ ድሮዋ የተከበረች ኦርቶዶክስ ቤተክርስቲያን ልመለሰኝ ነው እያላችሁ ያላችሁ ሰዎች ቀስ ብላችሁ ስሙ። ታቦት መጣ ማለት እግዚአብሔር መጣ ማለት ነው። በመቼ? በብሉይ ኪዳን እና እግዚአብሔር መጣ አሉ ይላል። እና አንድ ጊዜ ልክ ታቦት ተማረከ ማለት ፕሬዘንስ ተማረከ ማለት ነው። እስራኤል መሸነፍ ይጀምራል።
ስለዚህ ፍልስጤማውያን ቶሎ ብለው ታቦቱን ማረኩት ይላል። ከዛ የነሱ ስኬት ምንጭ ከሆነው ከዳጎን ጎን አቆሙት ይላል እና ታቦቱን ነው ያቆሙት። ታቦቱ ግን ታቦት ብቻ ስላልሆነ ይላል ዳጎን ይሰባበር ነበር ይላል። ቀጣይ ቀንም ሰርቶ ሲያስቀምጡ ይሰባበር። ስለዚህ ይሄ ታቦት carries the presence of God አላችሁ ከኋላ አላችሁ carries the presence of God የእግዚአብሔርን መገኘት የያዘ ነገር ነው ማለት ነው ታቦት ማለት። ኢየሱስ ጌታን አራ አሜን በሉ እስቲ። በደንብ አድርጌ ላስተምራችሁ ብዬ አንድ ቦታ ላይ ዳዊትም እንደገና ሊያስመጣው ሲል ይላል ታቦቱ ልክ በሬዋ ላይ ሲቀመጥ ይላል በሬዋ ፋነነች ይላል። ሪያክት አደረገች። በሬ ያፋንናል ማለት ነው ታቦት። እንስሳ የሆነ ነገር እንግዳ የሆነ የእግዚአብሔር መገኘት እንደተቀመጠበት አስቦ እንዲፋንን ያደርጋል ማለት ነው የእግዚአብሔር ታቦት አላችሁ። ስለዚህ ዳዊትም ድንኳን ሊሰራ ሲል ድንኳኑን ከመስራቱ በፊት መጀመሪያ የድንኳኑ ውበት የሆነውን ታቦት ነው ያመጣው። ለምን? ጉዳዩ ከድንኳን ጋር ሳይሆን ከታቦቱ ጋር ስለሆነ። ኢየሱስ ጌታ ነው። አራ አሜን በሉ እስቲ። ከዛ የመጀመሪያው ቤተ መቅደስ ሲሰራ ትናንትና ዋናው አጥቢያ የነበራችሁ ሰዎች ይሄን ቃል አፖስትል ሲያስተምር ሰምታችኋል። የመጀመሪያው ቤተ መቅደስ ተሰርቶ ቅድስተ ቅዱሳን አደባባይ ከተሰራ በኋላ በቅድስተ ቅዱሳን ውስጥ ታቦቱ ከተቀመጠ በኋላ ህዝቡ በሙሉ በመዘምራን በመለከት ታጅቦ እግዚአብሔርን ቅዱስ ቅዱስ ብለው ቸርነ ምሕረትም ለዘላለም ነው ብለው ባወሩ ጊዜ ይላል የእግዚአብሔር ክብር ቤቱ ምን አለው ይላል ሞላው ይላል። ካህናቱም ቆሞ ማገልገል አልተቻላቸው ነበር። ግሎሪ መጣ ማለት ነው። ግሎሪው ሙቭ የሚያደርገው ታቦት ሲኖር። አሁን ስለ ሰለሞን ቤተ መቅደስ ልነግራችሁ አይደለም፣ በደንብ ስሙ። ከዛ የእግዚአብሔር ቃል ሲናገር የዘሩባቤል እጆች የሚጀምሯትን ሁለተኛዋን ቴምፕል የእግዚአብሔር ቃል ይናገራል። ሁለተኛ ቤት ስሩልኝ ብሎ የእግዚአብሔር ቃል ይናገራል። ከዛ ሐጌ ምዕራፍ 2 ቁጥር 9 ላይ ምን ይላል? መጀመሪያው ቤት ክብር ይልቅ የዚህ የሁለተኛው ወይም ደግሞ ቀጥሎ ያለው ቤት ክብር ምን ይላል? ምን ይላል? አንብባችሁታል? ምን ይላል? ይበልጣል ይላል ሐጌ 2:9 ላይ። ስለዚህ በሰለሞን ይሄ ደመና በመጣበት ካህናት ቆሞ ማገልገል የማይቻሉበትን ቤተ መቅደስ የሚበልጥ ሁለተኛው ቤተ መቅደስ ላይ ምን አላለው አለ እግዚአብሔር ክብሬን እገልጣለሁ ብሎ ተናገረ። ከዛ ስራ መስራት ጀመሩ። የእግዚአብሔር ቤት እንደገና መስራት ጀመረ። እንጨት ከህዝቡ ተሰበሰበ። ድንጋይ፣ ብረት ያላቸውን ወርቅ ያላቸውን ብር በሙሉ እየሰጡ የነበራቸው ኢንስትራክሽን ስለነበር በዛ ኢንስትራክሽን መሰረት ቤተ መቅደሱ ተሰራ። እግዚአብሔር እንደዚህ ብሏል ከመጀመሪያው ቤት ክብር ይልቅ የሁለተኛው ቤት ክብር እስቲ በሉ። የመጀመሪያው ቤት ክብር ማለት የሰለሞን ቤት ማለት ነው። ከዛ በኋላ ምን ይላል መሰላችሁ የእግዚአብሔር ቃል ሲናገር እዝራ ላይ ሲናገር ተሰራና አለቀ፣ ፕሪፔር ተደረገ። ቤተ መቅደሱ ከተሰራ በኋላ ግን ውስጡ ታቦት የለም እና ሲመረቅ ይላል የመጣ ክብር የለም። እግዚአብሔር ግን ምን ብሏል? የሁለተኛው ቤት ክብር ምን ይላል? ሲመረቅ ግን ግሎሪ አልመጣም። እና በሰለሞን ዘመን የነበሩ ሽማግሌዎች ይሄንን አይተው አለቀሱ ይላል እዝራ 3 ላይ አለቀሱ ይላል። ለምን? እዛ እኮ የለመድነው ክብር ነበረ፣ እዛ እኮ የተገለጠ እግዚአብሔር ግሎሪ ነበረ፣ እዛ እኮ የመጣ እግዚአብሔር ደመና ነበረ፣ በዚህኛው ቤት ላይ ለምንድን ነው ያልመጣው ብለው አለቀሱ ይላል። እግዚአብሔር ግን አንድ ትንቢት ተናግሯል። ኢየሱስ ጌታ ነው። ይሄኛው ቤት በክብር ከዛኛው ቤት ይበልጣል ብሎ ተናግሯል። አንድ ነገር ልንገራችሁ፣ ያ ቤተ መቅደስ ኢየሱስ በነበረ ጊዜ የገባበት ቤተ መቅደስ፣ አሁን የዚህኛው ቤተ መቅደስ ታቦት፣ የዚህኛው ቤተ መቅደስ ግሎሪ ካሪየር፣ የዚህኛው ቤተ መቅደስ የክብር ተሸካሚ አንድ እንጨት ሳይሆን ራሱ መሲሁ ኢየሱስ ነው ማለት ነው። አልገባችሁ? ይሄ ቤተ መቅደስ ሳይፈርስ ኢየሱስ መጣ። እግዚአብሔር ትንቢት ተናግሯል። ምን ብሎ? ይሄኛው ቤት ነው በክብር የሚበልጠው ብሎ። ኢየሱስም መጣና እንደዚህ ያላቸው የምስራች
ከሰለሞን የሚበልጥ በዚህ አለ ብሎ ነገራቸው። እና ቤተ መቅደሱ ሳይፈርስ ኢየሱስ መጣ። አሁን ለካ ታበርናክል ወይም ደግሞ ታቦት ተቀይሯል። ታቦት እንጨት መሆን አቁሟል። ስለዚህ በከሌስም ብለህ የምታጋድመው እንጨት ነው እንጂ ሌላ ነገር የለውም ማለት ነው። አሁን ታቦት እንጨት መሆን አቁሟል። ታቦቱ ማን ሆኗል? ኢየሱስ ሆኗል። እና መጣና የእግዚአብሔር ቃል ሲናገር እሱ ጸጋንና እውነትን ተሞልቶ በእኛ መካከል ታበርናክል አደረገ ይላል። ጸጋና እውነትን ተሞልቶ በእኛ መካከል ምንን አደረገ? ታበርናክል ዊዳስ ነው የሚለው አደረ የሚለው ታበርናክል አደረገ ይላል። ስለዚህ ለካ የሁለተኛው ከሰለሞን ቀጥሎ የተሰራው ቤተ መቅደስ የክብር መብለጥ የታቦት ጉዳይ አይደለም ማለት ነው። የሁለተኛው መቅደስ ታቦት ኢየሱስ ነው። ስለዚህ ይነገር የነበረው ሐጌ 2:9 ላይ ይነገር የነበረው ትንቢት የተፈጸመው ኢየሱስ ሲመጣ ነው። እና ያቺ መቅደስ ኢየሱስ ከመምጣቱ በፊት ያለ ታቦት ነበረች። ከዛ ኢየሱስ መጣና he became our mercy seat ሲታችንም ቅድም ከላይ ያስቀመጥኩትም የሚናገርበትም እግዚአብሔር የወደደውን ነገር የሚያወራበትም እሱ ሆነ ይላል። ስለዚህ በዚህ ክብሩ አበለጠ ይላል። ከዛ ግን አሁን መቅደስ ጋር ሙቭ ማድረግ አቆመ። ታቦት መንቀሳቀስ ጀመረ። ጃላ አዱካ ታቦት መንቀሳቀስ ጀመረ። ከቅድስተ ቅዱሳን ውስጥ የለም ታቦት። ይኸውላችሁ ታቦት ከዛ በኋላ ጠፍቷል። በሰለሞን ቤተ መቅደስ ነው ያለቀው። ታቦት የጨረሰው ያኔ ነው። አሁን ታቦት ከቅድስተ ቅዱሳን ውስጥ በፈልግ የለም። ታቦት መንቀሳቀስ ጀመረ። ታቦት መፈወስ ጀመረ። ታቦት ብቻዋን ያሳደገች እናት ሲሞትባት የሞተ ማስነሳት ጀመረ። ታቦት እንጀራ ማብዛት ጀመረ። ታቦት አሳ ማብዛት ጀመረ። ታቦት ውሃ ላይ መራመድ ጀመረ። እንዴ እዛኛው ውስጥ የለም። ታቦት ሙቭ ማድረግ ጀመረ። ማራሱ ረዲ ካታይ presence became personified። የሆነ አካል ላይ በምልክት መልክ ይሰጥ የነበረ የእግዚአብሔር presence ሰው ሆነ እና መንቀሳቀስ ጀመረ። ታቦት ሰዎችን መጨበጥ ጀመረ። ከዛ በኋላ ዮሐንስ ወንጌል ምዕራፍ 14 ላይ የእግዚአብሔር ቃል ሲናገር አሁን ይሄ ቤተ መቅደስ ቫሊድ አይደለም ፈርሷል ካለ በኋላ እንደኔ አይነት the same kind ነው የሚለው መንፈስ ቅዱስ the same kind ይመጣና ይላል እናንተ ቤተ መቅደሱ ትሆናላችሁ። ይኸውላችሁ እዚህ ጋር እናንተ ታቦቱ ትሆናላችሁ አይደለም ያለው። እናንተ እሱን መሆን አትችሉ። እናንተ you will become እያንዳንዱ your entire body will become the carrier of the presence of God። እናንተ ሸክላ ትሆናላችሁ፣ ዕቃ ትሆናላችሁ፣ ኑሮ የሌላችሁ፣ ታሪክ የሌላችሁ፣ እሱ እንደፈለገ የሚያደርግባችሁ ቬዝል ትሆናላችሁ። ከዛ በኋላ ይላል አሁን በእኛ መካከል አደረ እንደሚል ዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ደግሞ ከናንተ ጋር ለዘላለም እንዲኖር ከናንተ ጋር ለዘላለም እንዲኖር አጽናኙን መንፈስ ቅዱስን ምን ልላችኋለሁ እልክላችኋለሁ። ስለዚህ እኛ ኬሪየር ሆነን ማለት ነው እና ያ ታቦት እኛ ውስጥ ገባ ማለት ከኔ ጋር ናቸው። አሁን ከእግዚአብሔር ፕሬዘንስ ጋር እኔ ነዋሪ ነኝ። እኔና መንፈስ ቅዱስ አብረን እየኖርን ነው። ይሄ ባይዘ ቀስ እያለ ነው የሚገባ። እየኖርን ነው። ልክ አሁን ከእናት ጋር እንደምትኖር እኔስ እግዚአብሔር ረድቶኝ ከሚስቴ ጋር ነው የምኖር። ልክ ከአባት ጋር እንደምትኖር ከእናት ጋር ከአባት ጋር እንደምትኖር ኑሮ ከማጋር ሆነ ከማጋ ከመንፈስ ቅዱስ ጋር ሆነ። መንፈስ ቅዱስ መጥቶ ካንተ ጋር የጀመረው የሆነ ጭስ እያመጣ የሚሄድ የሆነ ነገር ስታደርግ መጥቶ ሊያጠፋ የሆነ ነገር ሲሆን የሆነ ነገር ሀፕን አንተ ላይ ሊያደርግ ሳይሆን ሊኖር ነው የመጣው። አብሮ እስቲ እኔ በሉ ከመንፈስ ቅዱስ ጋር እየኖርኩ ነው በሉ። ለኑሮ ነው የመጣው እና ይሄ ኑሮ ደግሞ ኮንቲኒቲ ያለው ኑሮ ነው እና ማብቂያው መቼ እንደሆነ ታውቃላችሁ? ዘላለም ነው።
ጂሰስ ክራይስት። ስለዚህ አሁን የመጣው ይሄ የእግዚአብሔር ፕሬዘንስ የበለጠ እየኖርኩ ያለውትን እሱን እንዳውቀው እንድረዳው ኮንቪክት ሊያደርገኝ ከዛስ ምን ይላል ሌላ አጽናኝ ነው የሚለው ኮምፎርት ሊያደርገኝ። አሁን ልክ እኔን ሲያይ ፕሬዘንስ የሚቆጣበት ሪዝን የለውም። እኔን ሲያይ ይኸውልህ ለዛ ነው በጭስና ስትሉት እግዚአብሔር የማይመጣው። አሁን እግዚአብሔር በጭስ የሚመጣበት ዘመን አብቅቷል። እግዚአብሔር በመብረቅ የሚመጣበት ዘመን አብቅቷል። እግዚአብሔር በነጎድጓድ የሚመጣበት ዘመን አብቅቷል። እግዚአብሔር ኦልሬዲ መጥቷል አንተ ውስጥ ላይፍ ውስጥ ፍሎ። ይሄ በዚህ ሬቨሌሽን መኖር አለብን። አሁን ሊያጠፋን የሚመጣ ፕሬዘንስ የለም። ሊያጠፋ ካልመጣ በመብረቅ አይመጣም። የአባቶች አምላክ እስከ መቼ ነው እንደዚህ ብቻ እንደዚህ በጭስ አርገና ብትለው አይመጣም እግዚአብሔር። ለምን አንተን ሲያይ ቁጣ አይለውም እግዚአብሔር። አሁን ማደሪያውን ሲያየው ቁጣ አይለውም እግዚአብሔር። መጥቶ የሆነ ጆይ ይለቅባል። ዳቪና ሶፕራ ችግር ውስጥ እኮ ነው ያለው። አንተ እኮ ግራ ገብቶ ጭንቀት ውስጥ ነህ፣ መከራ ውስጥ ነህ። ይመጣና ይሄ ፕሬዘንስ ይለቅባል። ምን ጆይ ለቆ አያውቅም ከኢየሱስ በፊት። ጆይ ይለቅባል። ጆይ ተክ ያደርገዋል ውስጥ እና እያለቀስክ ነው ግን ደስ ይላል። እያለቀስክ እኮ ነው ፕሬዘንስ መጥቶ እያለቀስክ እኮ ነው። እንባ እኮ እየፈሰሰ ነው ግን ደስ ይላል። በቃ መኖርን ትወደዋለህ። ለምን አሁን the personality we have ፍቅር የሆነ እግዚአብሔር ነው። ኮምፎርት የሚያደርግ እግዚአብሔር ነው። የሚያጽናና እግዚአብሔር ነው። የሚያስተምር እግዚአብሔር ነው። አሁን ታርቀናል እኔና እግዚአብሔር። ጭራሽ አለ በእኛ ውስጥ ራሱ የማስታረቅን ቃል ምን ብሏል ይላል አኑሯል ይላል። እኛ ራሱ ጭራሽ አስታራቂ ሆነናል። ታርቀናል እኔና እግዚአብሔር። አሁን ስንተያይ የታረቁ ሰዎችን ነው እግዚአብሔር የሚያየው። ስለዚህ ሊቆጣ አይደለም የሚመጣው። አሁን በዚህ ወር ፕሬዘንስን ኤክስፔክት ስታደርጉ የሆነ ድምጽ አይደለም መጠበቅ ያለባችሁ። የሆነ መብረቅ ነው ኮምፎርት የሚያደርግ ላይፍን እንድትወደው የሚያደርግ አብሮ የሚንቀሳቀስ አብሮ የሚኖር ነዋሪ ማለት የሚያወራ አብረ ከምትኖረው ጋር ነው የበለጠ ነገሮችን የምታወራው። የሚያናግርህ ዳይሬክሽን የሚሰጥህ ተነስተ ስትወጣ ይኸውልህ አብሮ ከምትኖር ሰው የበለጠ ያንተን ጓዳ ያንተን ክፍተት ያንተን ድክመት ያንተን ችግር የሚያቅሰው የለም። ችግርን እያየ ለዘላለም አብሮ ሊኖር የወደደ ችግርን አብሮ ኦቨርካም የሚያደርግ የሆነ ፐርሰን የተሰጠ ይሄ ፕሬዘንስ ነው በዚህ ወር የሚበዛላችሁ። አረ ማን ነው አሜን የሚል? እና አሁን just like Christ እኔ I became ሕያው ያለው ታቦቶኛል። I am the carrier of the presence of God። ይሄ ፕሬዘንስ ነዋሪ ፕሬዘንስ ነው። የሚሄድ አይደለም፣ በኪራይ አይደለምና ያልገባን ነገር እሱ ነው። በኮንትራት አይደለም እኛ ጋር የመጣው። ኑሮ ነው የጀመረው መንፈስ ቅዱስ ከኛ። አጠገባችሁ ያለውን ሰው መንፈስ ቅዱስ በሉት። ካንተ ጋር የጀመረው ኑሮ ነው በሉት። ኑሮ ነው የጀመረው ሆሊ ስፒሪት። እና the more you discover him የሱ ፕሬዘንስ አንተ ላይፍ ላይ ቪዚብል የሚሆንበት ሌቭል እየጨመረ ይሄዳል። እየተጠጋጋው በሄድክ ቁጥር እየነካው በሄድክ ቁጥር እያየው በሄድክ ቁጥር ይሄን ፐርሰናሊቲ ሪያላይዝ እያደረክ በሄድክ ቁጥር አንተ እየጠፋ አብሮ እየኖረ ያለው ይሄ ፕሬዘንስ አላይቭ የሆነ ሕያው የሆነ ይሄዳል። እና ለዛ ነው ይግባችሁ አይግባችሁ አላቅም የሁለተኛው ቤት ክብር የሚበልጥበት ሪዝን ይሄ ነው። ያኔ ሲሰሩት አይደለም የበለጠው የሁለተኛው ቤት ክብር ኢየሱስ ሲመጣ ነው የበለጠው። there is two tabernacle and there is two temple። በቃ አለቀ። ሁለቱም ላይ ከመጀመሪያው ሁለተኛው ይበልጣል። ሁለቱም ላይ እና ድንኳኑንም በክርስቶስ ነበር ሊያመጣው የነበረው። የዳዊት ፍቅር አሸነፈና ድንኳኑን በብሉይ ኪዳን አደረገው። ስለዚህ እግዚአብሔር አዲስ ድንኳን አመጣለሁ አይደለም ያለው፣ ሪስቶር አደረገዋለሁ ነው።
ለምን በአዲስ ኪዳን ሊመጣ ያለውን ድንኳን ዳዊት በብሉይ ኪዳን አመጣው። አሕዛብ እየሰበሰበ የእግዚአብሔርን ፕሬዘንስ እንዲለማመዱ አደረገ። ቴምፕልም 2 ነው ያለው፣ ድንኳንም 2 ነው ያለው። ለዛ ነው አሁን በእንጨት በሚንቀሳቀስ ታቦት ማናም እኔ ራሱ የዛ ፕሬዘንስ ማደሪያ ነኝ። ታቦት ከፈለክ ሉክ አት ሚ ቬሪ ኬርፉል። ፕሬዘንሱ የሚያድርብ ሰው ነው አንተ። የእግዚአብሔር መገኘት አንተ ውስጥ የሚያርፍ ሰው ነው። የእግዚአብሔር ፕሬዘንስ መጥቶ ካንተ ጋር ሊኖር ኮንትራት የፈረመልህ ሰው ነው አንተ ለዘላለም። እስቲ በሉ ለዘላለም። ስለዚህ ከዚህ ፕሬዘንስ የበለጠ ሲክ ልናደርገው የሚገባ ነገር አለ ብያለሁ። አገልግሎት ከሆነ ኢንድ ታይም አገልግሎት፣ የፕሬዘንስ አገልግሎት፣ the end time revival። እግዚአብሔር አምላክ ምስክሬ የጸጋ ስጦታ አይደለም፣ የሚገለጡ ስጦታዎች ብዛት አይደለም። የሆነ አንድ ሰው ቆሞ በዛ ሰው መደነቅ አሁን እናቆማለን ባይዘ የሆነ ስታር ቆሞ በቃ የሆነ አንድ ስታር ይቆማል። በቃ ዝም ብለ በቃ በሱ ስታር እየተደነቅ ወይ ላይ የሆነ ነገር የለ በቃ እሱ ሲዝን ፌድ አፕ ያደረገ። እዚህ ውስጥ ያሉ ሰዎች ሁሉ አንድ ሰው ሲያገለግል ኢየሱስን ያዩታል። የፕሬዘንስ አገልግሎት፣ የፕሬዘንስ አገልግሎት፣ የፕሬዘንስ አገልግሎት ሰውየውም ይነካል፣ ሰዎቹም ይነካሉ። ኦቨርቴክ የሚያደርገው ነገሮችን በሙሉ ኮንትሮል ውስጥ የሚያገባው የእግዚአብሔር ፕሬዘንስ ይሆናል። እንዲህ አይነት አገልግሎት ነው የመጨረሻው ዘመን አገልግሎት። ስለዚህ መንፈስ ቅዱስ ከናንተ ጋር አሁን ነዋሪ ነው፣ የሚኖረው ደግሞ ለዘላለም። እና አንዳንዶቻችን አንድ ሩም ውስጥ ቆልፈንበታል። መንፈስ ቅዱስ አይተነው አናቅ፣ ነክተነው አናቅ፣ ከሱ ጋር የሆነ ልምምድ የለንም፣ የሆነ ፌሎሺፕ የለንም። አብሮን የሚኖረውን ያንን ፐርሰን አውርተነው አናቅ፣ ኮሙኒኬት አድርገነው አናቅ፣ ፍቅራችንን ገልጸንለት አናቅ፣ ያለንን ለሱ የምናፈስለትን ነገር ፕሬዘንት አድርገንለት አናቅ። ተቆልፎበታል። እዛ ነው ኢየሱስ ማንም ድምጼን ቢሰማ ቢከፍትልኝም አለ ወደሱ መጣለሁ፣ ከሱ ጋር እራት በላለሁ፣ ግን እራት በልቼ እወጣለሁ የሚል የለም። አንኳኩቶ ከከፈትክለት ከበላ በኋላ የሚወጣውን ታሪክ መጽሐፍ ቅዱስ አይናገርም። I will start a communion with him, a fellowship with him። ከሱ ጋር ከህይወቱ ጋር ከሱ ጋር ሪሌት ከሚያደርግ ነገር ጋር በሙሉ ኮሚኒየን ጀምራል። ጊኖስኮ መነካካት ጀምራል። ኤክስፒሪየንስ ማድረግ ይጀምራል። እኔ ነው የሚል በጌታ በኢየሱስ ክርስቶስ ስም ይሄ ወር ታች አድርጋችሁ አይታችሁ የማታውቁት ፊል አድርጋችሁ የማታውቁትን የእግዚአብሔርን መገኘት የምትለማመዱበት ወር እንዲሆን ጸልያለሁ። ስለዚህ ስለ ፕሬዘንስ ሳውራ ይሄንን ነው ያወራሁት፣ ይሄንን ነው ዲክሌር ያደረኩት። ኢትስ አ ፐርሰን፣ ኢትስ አ ፐርሰን። ምን አይነት ፐርሰን? ሁሉንም ጉድለትን የሚሞላ ፐርሰን። የሆነ ግለሰብ እኮ ሰው ያልሆነ ፐርሰን ግን ሁሉንም ጋፕን ይሞላዋል። እና በጣም የምትወደው አብረ የኖርከው ከእህትህ ጋር ሆነና እህትህ ከሞተች እህትህ ይሆናል። የመጨረሻ የምትወደውና አንተ ቫልዩ የምታደርገው ወንድምህ ከሆነ ወንድምህም ይሆናል። ሉዝ ያደረከውና ሚስ የምታደርገው እናትህን ከሆነ እናትህም ይሆናል፣ አባትህም ይሆናል። መንፈስ ቅዱስ ምን አይነት ሰው ነው? ጎደለኝ የምትሉትን በሙሉ መሆን የሚችል ፐርሰን ነው አብሯችሁ እየኖረ ያለው። አጣሁት የምትሉትን ፐርሰን በሙሉ መሆን የሚችል አካል ነው አብሯችሁ እየኖረ ያለው። ሂዝ ኤ ኮምፎርት። በጌታ በኢየሱስ ክርስቶስ ስም ከዚህ መገኘት ጋር እንዳትገናኙ። አይምሯችሁ ላይ የተጋረደ የትኛውን ጉርዶሽ ከዚህ ቃል የተነሳ በናዝሬቱ ጌታ በኢየሱስ ስም ከናንተ ላይ እንዲነሳ ጸልያለሁ። This is the presence we need። ስለዚህ ይሄን 2 ሳምንት ተወራረዱ። የሆነ ነክታችሁ የማታውቁትን የእግዚአብሔርን ፕሬዘንስ ፊል አድርጉ። ሰምታችሁ የማታውቁትን ድምጽ ለመስማት ተወራረዱ ከጌታ ጋር። አይታችሁ የማታውቁትን ቪዥን ለማየት ተወራረዱ ከጌታ ጋር። ዝም ብሎ አይለቅባችሁ። ስለዚህ ይሄ አገልጋይ ይሆናችሁ
አገልግሎታችሁን ወደ ፕሬዘንስ ሺፍት የምታደርጉበት ወራችሁ ወደ ፕሬዘንስ ዝም ብሎ ከማውራት ደረቅ ከሆነ ነገር አገልግሎታችሁን ወደ እግዚአብሔር መገኘት አገልግሎት ሺፍት የምታደርጉበት ምን እንደሆነ ታውቃላችሁ? ይሄን ተናግሬ ጸልያለሁ። የግሎሪ የፕሬዘንስ አገልግሎት ማለት አብሬ የኖርኩት ያለው መንፈስ ቅዱስ ይሄ ነው ብሎ ማሳየት ነው። ለሱ ይኸው አብረን እየኖርን አብረን እየገባን አብረን እየወጣን አብረን ህብረት እያደረግን ያለነው ኢየሱስ ይሄን ይመስላል ይውልኝ ብሎ ማሳየት ነው። አንተ መጥ ይሄ ነው ኢየሱስ ማለት ነው። ለዛ ነው ከዛ በኋላ ጓዳ ላይ የነካ መዝሙር ህዝቡን መንካት ይጀምራል። ለምን? አብረ የኖርክ ያለው ነው ያሳያል። ጓዳ ላይ የነካ ቃል ህዝቡን መንካት ይጀምራል። ጓዳ ላይ ያለ አገልግሎት ህዝቡን መንካት ይጀምራል። በኢየሱስ ስም እኔና አንድን ሰው እግዚአብሔር አምላክ ወደዚህ ሬልም ሽፍት እንዲያደርገን በኢየሱስ ክርስቶስ ስም ጸልያለሁ።